የኤፉ ወንድም የኤፉ ላይ እንዳለ ሰማ። በጣም ደስ የሚል ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉም ሰላም ነው። እና ዛሬ እንደተለመደው ሀረግ ድራማ ይዘን ብቅ ብለናል። ሀረግ ድራማ እንግዲህ በዚህ መልኩ እየሄደ ነው። በጣም ደስ የሚል ፓርት እየሆነም ነው። አሳዛኝም እየሆነ ይመስለኛል። አላቅም ብቻ ለጊዜው ምንም አይልም፣ ምንም አይልም። ደስም ባይልም ምንም አይልም። የሀኒ ወንድም የኤፉ ልጅ እንዳልሞተ ለእህቱ ተነገራት። እህትየዋ እንዴት ምን ማለት ነው? አልሞተም ማለት አለ ማለት? እሺ የሞተውስ ልጅ የማን ነው? ብዙ ጥያቄ እየጠየቀችው ነበረ። እሱ ምንም የሞተ ሰው የለም እያስመሰልኩ ነው፣ ምክንያቱም ልጃቸውን ገድለህ ስቃያቸውን አብዛ ስለተባልኩኝ ልጅ ደግሞ ሰው መግደል ደግሞ አላማው የለኝም እያለ ነበረ። ምክንያቱም እኔ አላደርግም ብዬ ብላት ሌላ ሰው ቀጥራ ልጁን ታስገድለዋለች። ከዚህ ሁሉ እኔ አደርገዋለሁ ብዬ ልጁን አልገደልኩትም፣ ልጁ አለ እያለ ለእህቱ ሲያወራ ተሰምቶ ነበር። ከዛ እህትየውም ደንግጣ እሺ ምንድን ነው በቃ እኔ ወደ መጣሁበት ሀገር ልመለስ፣ ምን አይነት ጉድ ውስጥ ነው የገባኸው ወንድሜ ምናምን እያለች ነበር። ያው ወንድሟንም ከመውደድም ከማሰብም የተነሳ እዚህ ነገር አውጡኝ እኔን እያለች ነበረ። ምክንያቱም እሷ የፈራችበት ምክንያት ሉሊት ባለፈው አስፈራርታት ነበር ማለት ነው። ግን ጥላታቸው ቅፋቸው ጓደኛ ተብዬ ሀኒት ናት እና ያው በቀልሻለሁ እያለች ነበር። አይታችኋታል። ይቺ ሰይጣን ነገር ናት ብዬ ነበር እኔ ራሱ ገና ሳያት ነው ያወቅኩት መጥፎ ሰው መጥፎ ካራክተር እንዳላት ማለት ነው። እና ሱቅ እንውጣ መጣችና ሱቅ እንውጣ ብላ ይዛት ወጣች። እሱም ቤት ውስጥ ነው እንደ ማንኛውም ወንድምና እህት ቤት እያጸዳች መጥቶ ገድል ይውጣልኝ ምናምን አለችውም ከሀኒት ከመምጣቷ በፊት ማለት ነው። ከዛ እሱም እህቴ በቃ ነጭናጫ ሆነሻል እሺ ብሎ ወደ ክላሱ ሄደ። ጓደኛ ተብዬዋ መጣችና እንውጣ ስትላት ለወንድሜ ልንገር እና ልብስም ልቀይር አለች፣ እንደ ማንኛውም ሰው ማለት ነው ሀኒ። ሀኒት ደግሞ ምን እንዳለ ታውቃላችሁ? አይ ችግር የለውም ልብስ ማትቀይሪ ምንም ብትለብሽ እኮ ያምርብሻል እያለች እየጀነጀነች ነበረች። ይችኛዋ ደግሞ አማኝ ትክክለኛ ጓደኛ ስለነበረች በምንም አልጠረጠረቻትም። እሺ ለወንድሜ ልንገረው ስትላት አይሆንም ለወንድምሽም አትንገሪው እዚህ ሆኖ የምንሄደው ስትላት ለምን እኔ ወንድሜን እኮ አከብረዋለሁ ስትላት ለምን ትፈሪያለሽ እንደዚህ ምናምን አለቻት። መፍራትና ማክበር ይለያያል፣ እኔ አከብረዋለሁ እያለች ነበር። እና ቢያንስ ሱቅ ወጥቼ ልንጣ ብዬ ልንገረው ስትላት እሺ እሱ ይሻላል አለች። እና ከዛ እህትዮም ሄዳ ወንድሟን ሱቅ ደርሼ ልመጣ ነው ወንድሜ ብላ ወጣች። ከዛ ወንድምየውም ቆይቶ ወጥቶ ሲመጣ የለችም። እንዴ እህቴ እስካሁን አልመጣችም? የት ሄዳ ነው? ለሱቅ ብላ እስካሁን ትቆያለች ምናምን አለና ቁጭ ብሎ የኤፉን ፎቶ እያየ ስልክ ተደወለለት ማለት ነው። ከዛን ቀድም ሀኒና ሀኒት እጅ ለእጅ ተያይዘው ሀኒ እጇን በደንብ ይዛት ሀኒት ፊቷ ላይ መጥፎ እንትን ይታይ ነበር። ሀና የመንቃት እንትኑ ስላልነበራት ነው ስላመነቻት እንጂ ማለት ነው። እጇን ይዛ እዚህ ነው እያለቻት ብዙ ጉዘት ርቀት መንገድ ተጓዙ። ደከመኝ እኮ አስቡት፣ እስከምደክም ድረስ በቅርብ ነው የተባለችበት ቦታ ደከመኝ እኮ ጓደኛዬ ምናምን ቅርብ ነው ብለሽ ነው እንደዚህ ድረስ የምታመጪ ምናምን አለቻት። ያው እየጀነጀነች ትንሽ ወሰደች እና እንዳሰበችው እቅዷ ተሳካላት። አሳገተቻት። ከዛ ካሳገተቻት በኋላ ለሆነ ሰው ደውልና ለወንድምየው የሆነች እብድ እንዳገተቻት ነገር ጨማምራ ብቻ ንገረው አለችው። ያ ስልክ ተደወለለት። የኢፉን ፎቶ እያየ ቁጭ ብሎ ሳለ ደወሉለትና እንደታገተች የሆነች እብድ ነገር እንዳገተቻት በመኪና እንደሄዱ ተነገረው። ምን አይነት መኪና ነው ምናምን ሲል ከዚህ የበለጠ መረጃ ልንሰጥህ አንችልም ተባለና ተሸወደ ማለት ነው። ከዛ ሄደ ከየት ከእነ የእፉ መኖሪያ ቤት ወይም ደግሞ ከኤፉ እናት መኖሪያ ቤት ሄደ። ሄዶ በር ሲያንኳኳ እንትን እንዳለውም እብዷን አገኛት። ማነሽ አንቺ ማነሽ እኔ እንደዚህ የምትከታተይ ምናምን ብሎ አነቃት። እህቴ የት ናት እያላት ሳለ ከኋላ ይመጣና የኤፉ ወንድም በወንበር ደንደሱን ብሎ ይደፋውና ይወድቃል ማለት ነው። ሉሊትም ተወው አለችው። ተወው የኔ ሰው ነው፣ እኔ ጋር እንተዋወቃለን፣
ተወዋለችው እና ቁጭ አለች ሶፋዋ ላይ ምንም እንዳልተፈጠረ ማለት ነው። ከዛ እሱም ወድቆ ቀስ ብሎ ሲነቃ እህት የት ናት ሲላት እኔ እህትን አላየሁም እያለችው ነበረ። መጨረሻ ላይ ስለ የፉ ልጅም እያወሩ ነበር ሉሊትና የሃኒ ወንድም ማለት ነው። ከዛ ቀደም ብሎ ሉሊትን ቤት ውስጥ ቁጭ ብላ ሻሂ እየጠጣች መቼም ሉሊት በጣም ሻሂ ትወዳለች። የሻሂ ጀበና በሏት ሉሊት ማለት ነው። እና ሻሂዋን እየጠጣች መጣ። ከዛ በጠጠት እያለቀሰ ነበረ የኤፉ ወንድም። ከዛ ምን ሆነህ ነው ጠጠት ነው እንደዚህ የሚያስለቅስክ ምናምን ማለት ሲያደነገጠ መጀመሪያ ሲያደነገጠና ምን ትሰሪያለሽ አንቺ እዚህ ነይ ውጭ ምናምን ሲላት ንግግሯ ኖርማል ነው። አላበርሽም አይደል አላበርሽም ሲላት አንተ ያም ትንሽዬ ያምሃል ምናምን ብላ ጥላው ሄደች ማለት ነው አስፈራርታው። ከዛ መለስ ብላ እሱ ቁጭ ብሎ እያለቀሰ ነበር። የሰራው ስራ ጸጸት እያንገበገበው ቀበጧን ፄን ስለመረዛት እንደው ምን ላደርግ ነው? ምን አባቴ ይሻለኛል? ምን አሳሳተኝ? እህቴን እንዴት እንደዚህ ያደርጋለው? እያለ በጠጠት ኩርመት ብሎ እያለቀሰ ሳለ መጣችና ምን ሆነህ ነው? ጠጠት ነው ወይ? ምን አድርገህ ነው? ምንድን ያጠፋው ነገር ንገረኝ ምናምን ስትል ከዛ ስለ ፄ ምናምን ስትለው በቃ ትንሽ ነቃቸው መርዘኛ ስለሆነች ማለት ነው። ከዛ ነገራት። አዎ እኔ ነኝ የመረዝኩት አላት ማለት ነው። ትልቅ ስህተት እዚህ ላይ እንግዲህ ህይወቱን ሙሉ እየተባረረ ይኖራል ማለት ነው። እና ፄም በጣም ከፍተኛ ሕክምና ላይ ነው የምትገኘው። እሱም በዛ መልኩ እያለ እያለ ሂድ በቃ ራስን አጥናና ምናምን ብላ ተቆጣችው። እሱም ሄዶ ሽንት ቤት ውስጥ ገብቶ የፄን ውሃ እሱ መድኃኒት የጨመረባትን አገኛ። እሷን እያየ በጣም ተጠጥቶ እያለቃቀሰ ነበርና ድንገት ሲወርድ ይሄ የሃኒ ወንድምና ሉሊትን አንቋት ነበረ ያየው። በዛን ሰዓት በዱካ መቶ ጣለው። እንደገና ከዛ ነው እንግዲህ ሂድ በቃ አንተ ምንም እዚህ መሀል አትግባ እኛ እንተዋወቃል ምናምን ስትለው ሄደ ወደ ላይ ሄዶ እሱ ያው ጠጠት ላይም ስለነበረ በቃ ሀዘን ላይም ስለነበረ ለምን አደረኩኝ እያለ ድንገት ሲወርድ ስለ ኤፉ ልጅ ሁሉን ነገር የት ነው የምታውቂ? ማነሽ ሲላት ስላንተ አውቃለሁ ሁሉን ነገር አውቃለሁ አለችው። እሺ ማነሽ ምንድነሽ ሲላት አንተ የሰራሃቸውን ሁሉ ነገሮች የእሷ ልጅ እንዳለ የኤፉ ልጅ በህይወት እንዳለ የእሷ ተላላኪ እንደሆንክ ምንም የተቃጠለ ልጅ እንደሌለ ምንም የተቃጠለ ሬሳ እንደሌለ ለሞግዚት እንደሰጠህ ሁሉንም አውቃለሁ አለችው ማለት ነው። ሌላም ልጨምርልህ ብላ በቃ ሌላ ነገሮችም አለችው። ያው በጣም ነበረ ያዘነው። እሱ እንዴት አወቅሽ ማንሽ ሲላት እኔ ሉሊት ነኝ እህትን አላየሁም እየተጫወቱብህ ነው እያለችው ነበረ። ከዚያው በቃ አማራጭ ስላጣ እያወራት ነበረ። እህቱ እንግዲህ እንደታገተች ናት እገላታለሁ ነበር እያለች ያለችው። እንደምንም ከሉሊት ጋር ተባብሮ እህቱም ካዳነ እሰየው አዳነ ነው። ካለበለዛ እንግዲህ እህቱን ይችን የመሰለች አክባሪ እና ተረጂ እህቱን ሊያጣ ነው ማለት ነው። እና እስኪ ቀጣይ ክፍል የምናያት ይሆናል። ሀኒን ምን እንዳደረገቻት ቀጣይ ክፍል በጉጉት የምንጠብቀው ይሆናል ማለት ነው። ወደ ናታን ስንመለስ በአሁኑ ክፍል ላይ ናታን ኤፉ እና ማነው ስሙ ያፌት ትልቁ አልታዩም። ቀጣይ ክፍል ላይ ይታያሉ ብዬ ተስፋ አድርጋለሁ። ቀጣይ ክፍል ላይ ሲታዩ ግን በመጀመሪያ እኔ ከእናንተ ጋር ነው የምገናኘው ማለት ነው። በጣም ቸኩያለሁኝ ያፌትና ኤፉን እና ናታንን ለማየት ማለት ነው። የናታን ውዱ ጓደኛው ወይም ደግሞ የናታን ገዳይ ማለት ትችላላችሁ። የፂ አፍቃሪ ደግሞ ቢኒያም ራሱ ቢኒያም ማለት ነው። ቢኒያም ደግሞ ያው ተሸፍኖ አለ ወይስ ራሱን ያጋልጣል? ወይ እንግዲህ ሆስፒታል ነው ያለችው። ራሱን አጋልጦ ሂዶ ያያታል ወይስ አያያትም የሚለውን የምናየው ይሆናል ቀጣይ ክፍል። ያፌት ግን ወጥቷል። ያፌት እንደምታውቁት ኤፉን እንዳገተ ነው እና እዚህ ክፍል ላይ አልታዩም። ለማንኛውም ቀጣይ ክፍል ላይ ሲታዩ በአንደኛ በፍጥነት እናንተ ጋር ከተፍ እንላለን። ውዶችዬ ላይክ ሰብስክራይብ ማድረጋችሁን አትርሱ።
ፕሊስ ፕሊስ እንደው ልለምናችሁ ላይክ አድርጉልኝ፣ ሼር አድርጉልኝ። ቪዲዮ እየታየልኝ አይደለም። እንደዚህ እየለፋን እያልን ምንም እይታ ከሌለው ምንም ጥቅም የለንም። ስለዚህ ሼር አድርጉልኝ እባካችሁ፣ ላይክ እያደረጋችሁ። እወዳችኋለሁ፣ አከብራችኋለሁ። ስለምትከታተሉኝ አመሰግናለሁ። ቻው ቻው። ቀጣይ የምንገናኝ ይሆናል ማለት ነው።